ጤና ይስጥልኝ እንደምናመሻችሁ የተከበራችሁ ተመልካቾቻችን አንድ ሰዓት ሆኗል ከኢትዮጵያ ቴሌቪዥን የምዕራፍ 2 የኢቲቪ 57 ዜናዎቻችን ተጀምሯል አልጋነሽ ተካነኝ አበይት ርዕሶቹን አስቀድማለሁ በበጀት ዓመቱ 34922 ፕሮጀክቶች መገንባታቸውን የኦሮሚያ ክልል ምክትል ርዕሰ መስተዳድር አወሉ አብዲ ገለጹ በአካባቢያችን የተገነቡ የመስኖ ልማት ፕሮጀክቶች ተጨማሪ ምርት በማስገኘት ህይወታችን እንዲቀየር አስችለውናል ሲሉ በአዊ ብሔረሰብ አስተዳደር ዞን የጓንጓ ወረዳ አርሶ አደሮች ተናገሩ። ከውጭ ዓለም አቀፉ የአቶሚክ ኢነርጂ ኤጀንሲ በኢራን ላይ የሰነዘረውን ውንጀላ ተከትሎ ኢራን ተመጣጣኝ ምላሽ ይኖራል ስትል አስጠነቀቀች። ተመልካቾቻችን ከምዕራፍ 2 የኢቲቪ 57 ዜናዎችን ጋር አብራችሁን ቆዩ። ሰዎች ቁጭ ብለው ችግራቸውን ተንፍሰው ኢትዮጵያ በየዘመኑ መልኩን እየቀየረ የሰላም እጦት ብዙ ፈትኗታል ብዙም አሳጥቷታል። ለነዚህ ሁሉ ችግሮች ግን የመጀመሪያውም የመጨረሻው መፍትሄ ንግግር እንደሆነ ይታመናል። ታዲያ ኢትዮጵያ እንዴት ወደ ዘላቂ ሰላም ትምጣ የሚለው የዚህ የሰኔ ወር ዋና ጉዳያችን ነው። በኢቲቪ ዜና ኢትዮጵያ ላይ ተጠብቁ። ባለፉት 6 ዓመታት ኢትዮጵያውያን ያለመታከት 40 ቢሊዮን ችግኞችን ተክለዋል። ለአብነትም ባለፈው ዓመት ብቻ በነበረው የአረንጓዴ አሻራ መርሃ ግብር ወደ 6.5 ቢሊዮን ችግኞች ተተክለዋል። በአንድ ጀንበር ደግሞ 600 ሚሊዮን ችግኞች። ዘንድሮም ይህንን ታሪክ ለመድገም ቅድመ ዝግጅት ተጠናቋል። ኢትዮጵያውያን 7.5 ቢሊዮን ችግኞችን እንተክላለን ብለዋል። ዮሐንስ ፍስሐ ነኝ። ይህ ጉዳይ የሰኔ ወር የኢቲቪ አጀንዳችን ነው። ይጠብቁ። የአብሮነትና የመረዳዳት ባህልን በማጎልበት የወገን ደራሽነትን ያረጋገጠ ነው የበጎ ፍቃድ አገልግሎት። የአረንጓዴ አሻራ የአቅመ ደካሞችን ቤት የማደስ እንዲሁም ደግሞ ትምህርት ቤቶችን የመገንባት በሰላም ግንባታ ውስጥ በሚሊዮን የሚቆጠሩ ኢትዮጵያውያን ይሳተፋሉ። ኢቲቪ በሰኔ ወር ይህንን የክረምት በጎ ፍቃድ አንስቶ በስፋት ይዳስሳል። በቅርብ ቀን ይጠብቁ። የ2017 የትምህርት ዘመን በመጠናቀቅ ላይ ነው። በትምህርት ስርዓቱ ያለውን መሰረታዊ ችግር ለመፍታት ከሚወሰዱ እርምጃዎች የትምህርት ምዘናና የፈተና አስተዳደር ስርዓቱን ማስተካከልና ማዘመን ነው። በዚህ ዓመት በሚሰጠው የ12ኛ ክፍል ሀገር አቀፍ ፈተና ከ600 ሺህ በላይ ተማሪዎች ፈተናውን ይወስዳሉ። ከዚህ ውስጥ 150 ሺህ የሚሆኑት ተማሪዎች ፈተናውን በበይነ መረብ የሚወስዱ ይሆናል። ይህ ጉዳይ የኢቲቪ 57 የሰኔ ወር አጀንዳችን ነው። ይጠብቁን። ከፍተኛ የስልጣን ባለቤት የሆነው የህዝብ ተወካዮች ምክር ቤት የ2017 በጀት ዓመትን እንዴት አሳለፈው? ለሀገርና ለህዝብ የሚበጁ አዋጆችንስ በምን መልኩ አጽድቋል? በበጀት ዓመቱ የታቀዱ ሀገራዊ እቅዶችስ አፈጻጸማቸው ምን ደረጃ ላይ ደርሷል? የበጀት ዓመቱን የምክር ቤቱን አፈጻጸም የተመለከቱ ዘገባዎችን ኢቲቪ በሰኔ ወር ወደ እናንተ ያደርሳል። ይጠብቁ። ወደ ዝርዝር ዘገባዎች አልፋለሁ። የምርት አቅርቦትን በመጨመርና የገበያ ማዕከላትን በማስፋፋት የኑሮ ጫናን ለመቀነስ እየተሰራ መሆኑን የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ ገለጹ። የላፍቶ ቁጥር 2 የገበያ ማዕከል ተመርቆ ስራ ጀምሯል። ቅድስት ማሞ ዝርዝር አላት። የንግድ ስርዓቱ ላይ ተግዳሮት ከሆኑ ጉዳዮች አንዱና ዋነኛው ምርት ከአምራቹ ወደ ተጠቃሚው የሚደርስበት ሰንሰለት መርዘሙ ነው። ያነጋገርናቸው አምራቾችም ይህ ጉዳይ ከምርታቸው ተጠቃሚ እንዳይሆኑ አድርጓቸው እንደነበር ይናገራሉ። ከዚህ በፊት ወደ ጋርመንት እየገባ የነበረው ደላላ አለ። ህዝብ ጋር የሚደርሰው በሶስተኛ አካል ወይም በአራተኛ አካል ነው። ቀጥታ አንዱ ቁጭ ብሎ ከኛ ይገዛል፣ እሱ ደግሞ ከሌላ ያስተላልፋል፣ ሌላም ለሌላ፣ ከዛ በአራተኛ በአምስተኛ ነው በእጥፍ ዋጋ የሚገባው ማለት ነው። አሁን እዚህ 50 ብር ሲሸጥ እኛ በ25 ነበር እየሸጥን የነበረው ያኔ። ያመረትነውን ምርት ከዚህ በፊት ማሳ ላይ ነበር የምንሸጠው። አሁን ግን መንግስት ባመቻቸልን ቦታ አምጥተን ምርታችንን ለማቅረብ ችለናል ማለት ነው። የላፍቶ ቁጥር 2 የገበያ ማዕከል ምረቃ ላይ የተገኙት የንግድና ቀጠናዊ ትስስር ሚኒስትር ካሳሁን ጎፌ የአምራቾችን ሀሳብ ተጋርተው ችግሩን ለመቅረፍ ዘመናዊ የገበያ ማዕከላት እየተስፋፉ መሆኑን ይገልጻሉ። አይነተኛ ህዝባችንን እንደጉምበት ሁኔታ ቢኖር እነኚህ ግብይት ማዕከላት ላይ የሚደረጉት ሸቀጥና ምርቶች ከዋናው ገበያ ከ30 እስከ 40% ቅናሽ ያላቸው በመሆኑ ህዝብ መጥቶ እንዲጠቀም በኑሮ ውድነት እንዳይማረር ሰፊ ስራ መስራት ያስፈልጋል ተብሎ የተጀመረው ርብርብ ውጤት አምጥተዋል። ዘንድሮ በሀገር ደረጃ ጥቅል የዋጋ ግሽበት ወደ 13% ማውረድ ተችሏል።
ይሄ በዘመናት መካከል ታይቶ የሚታወቅ ውጤት አይደለም። እንዲህ አይነት የገበያ መሰረተ ልማት ሲፈጠር አምራች አርሶ አደር በማዕከሉ ቅድም ተዘዋውረን እንደጎበየ ነው ከሁሉም ኢትዮጵያ ማዕዘናት መጥቶ ምርቱን አራክፎ የሚሸጥበት ስርዓት ከተበጀ የከተማ ነዋሪው የኑሮ ውድነት ሙሉ ለሙሉ ይቀረፋል ባይባልም አይነተኛ በሆነ መልኩ ችግሩን መቅረፍ የሚቻልበት ብቸኛው ዘዴ ስለሆነ ይህ ብቸኛ ዘዴ አዲስ አበባ ከተማ አስተዳደር በሞዴልነት የጀመረው ፕሮጀክት በመሆኑ ከልቤ እውቅና መስጠት ፈልጋለሁ። የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ በበኩላቸው የምርት አቅርቦትን በመጨመር የገበያ ማዕከላትንም በማስፋፋት የኑሮ ጫናውን ለመቀነስ እየተሰራ መሆኑን ገልጸዋል። ምርት በስፋት ይቅረብ። ዋናው መፍትሄው የምርት እጥረትን ለሚፈጥሩ አካላት ምርትን በመጨመር የምርት እጥረትን መፍጠር ተጽዕኖን መቀነስና እንዲሁም በተለያየ መንገድ ገበያን የሚያዛቡ አካላትን መቆጣጠሪያ አሰራር በመሆኑ ምክንያት ይህንን ስፍራ ለአብዛኛዎቹ ከጽዳት ካልሆነ በስተቀር በነፃ ለህዝባችን ስንል የምናቀርበው ስፍራ ነው። አምራቹ ቀጥታ አዲስ አበባ ውስጥ ምንም አይነት ኬላ የለም። አምራቹ በቀጥታ ምርቱን ይዞ መጥቶ እዚህ ስፍራ ላይ ምርቱን የሚሸጥበት በጅምላም በችርቻሮም የሚያከፋፍልበት ምርት ባልተሸጠበት ሰዓት ትልልቅ መጋዘኖች ምርቱን ማቆያ እንዲያገኝ የተደረገበት ትልልቅ 2 መጋዘኖች ተሰርተዋል። በ8.8 ሄክታር መሬት ላይ ያረፈውና 73 የጅምላና 744 የችርቻሮ ሱቆችን ከዘመናዊ መኪና ማቆሚያ ጋር የያዘው የላፍቶ ቁጥር 2 የገበያ ማዕከል ከፍተኛ የመንግስት የሥራ ኃላፊዎች በተገኙበት ተመርቋል። በበጀት ዓመቱ 34922 ፕሮጀክቶች መገንባታቸውን የኦሮሚያ ክልል ምክትል ርዕሰ መስተዳድር አወሉ አብዲ ገለጹ። ምክትል ርዕሰ መስተዳድሩ የክልሉን የፕሮጀክቶች አፈጻጸምና የሰላም ሁኔታን አስመልክተው መግለጫ ሰጥተዋል። ሙዘይን ማማ ተከታትሎታል። አብረን ዘገባውን እንየው። የኦሮሚያ ክልል ምክትል ርዕሰ መስተዳድር አወሉ አብዲ የክልሉን የፕሮጀክቶች አፈጻጸም አስመልክቶ በሰጡት መግለጫ በክልሉ ባለፉት 4 ዓመታት የመንገድ፣ የውሃ፣ የትምህርት ቤቶች፣ የመብራትና የመስኖ ግድቦችን ጨምሮ ከ70 ሺህ በላይ የልማት ፕሮጀክቶች መገንባታቸውን ተናግረዋል። ባለፉት 4 ዓመታት ከ71647 ፕሮጀክቶች በላይ ተጠናቆ ለህዝብ አገልግሎት ክፍት እንደሆኑ ተደርጓል። በጣም ወሳኙ ጉዳይ ከዚህ ከ71 ሺህ ፕሮጀክቶች አሁንም 70% በህዝብ በጋራ በህዝብ አቅም የተሰሩ ፕሮጀክቶች ናቸው። የመንግስትና የሌሎች አካላት ድርሻ 30%። ስለዚህ የህዝባችንን አቅም ለልማት በመዋል ረገድ የተገኘው ውጤት አሁንም ትልቅ እመርታ ያሳየበት ዓመተ ምህረት ነው ብለን አመታት ነው ብለን መውሰድ እንችላለን። በበጀት ዓመቱ 34922 ፕሮጀክቶች መገንባታቸውን የገለጹት አቶ አወሉ ከዚህ ውስጥ ከ24000 በላይ የሚሆኑት በህዝቡ ተሳትፎ የተገነቡ ናቸው ብለዋል። ከዚህ ውስጥ 73% በህዝብ ተሳትፎ በተለያዩ አካላት ተሳትፎ የተከናወኑ ፕሮጀክቶች ናቸው። 73% በህዝብ ህዝባችንን አስተባብረን የሰራናቸው ስራዎች ናቸው። ይሄም በቁጥር ሲሰላ ወደ 4200 አካባቢ ይሆናሉ። ግንባታቸው የተጠናቀቁ ከ27000 በላይ ፕሮጀክቶች ከመጪው ሳምንት ጀምሮ እንደሚመረቁም በመግለጫቸው አንስተዋል። ሰላምን ለማረጋገጥ በተሰሩ ስራዎች በክልሉ ታጥቆ ሲንቀሳቀሱ የነበሩ ኃይሎች ወደ ሰላማዊ ትግል መቀላቀላቸውን ገልጸው አሁንም በተለያዩ የክልሉ አካባቢዎች የሚስተዋሉ የሰላም ችግሮችን ለመፍታት በትኩረት እየተሰራ ነው ብለዋል። በአሁኑ ሰዓት በኦሮሚያ ክልል አንጻራዊ ሰላም የተሻለ ሰላም ለማምጣት የተቻለበት ሁኔታ አለ። በዚህም እጅግ ታላቅ ስኬት አስመዝግበናል ማለት ይቻላል። በዚህም ትልቅ ምስጋና የሚገባው መጀመሪያ ህዝባችን በያለበት ለሰላም ዘብ በመቆሙ ከጸጥታ ኃይሎች ጋር በመተባበር ይህ ሲባል ደግሞ እዚህም የሰላማዊ ሰዎችን ህይወት የሚያውኩ ኃይሎች የሉም ማለት አይደለም። በየጫካው እየተደበቁ የሽብር ተግባር የሚፈጽሙ ሽፍታዎች የሉም ማለት አይደለም። አሉ። እነሱን የገቡበት ገብተን የገቡበት ጉድጓድ ገብተን ጫካም ገብተን እያሳደን እየተፋለም አስፈላጊውን የህግ የበላይነት የማስከበር ስራ እየተሰራ ይገኛል። በዚህም ጥሩ ውጤት ተገኝቷል። ህዝባችን እፎይታ አግኝቷል። የኢኮኖሚ እንቅስቃሴ ያለምንም መታወክ እየተንቀሳቀሰ ነው።
በኦሮሚያ ክልል በዜግነት አገልግሎትም የተለያዩ የመሰረተ ልማት ፕሮጀክቶች መገንባታቸውንም በመግለጫቸው ገልጸዋል። ሰዎች ቁጭ ብለው ችግራቸውን ተንፍሰው ኢትዮጵያ በየዘመኑ መልኩን እየቀየረ የሰላም እጦት ብዙ ፈትኗታል፣ ብዙም አሳጥቷታል። ለነዚህ ሁሉ ችግሮች ግን የመጀመሪያውም የመጨረሻው መፍትሄ ንግግር እንደሆነ ይታመናል። ታዲያ ኢትዮጵያ እንዴት ወደ ዘላቂ ሰላም ትምጣ የሚለው የዚህ የሰኔ ወር ዋና ጉዳያችን ነው። በኢቲቪ ዜና ኢትዮጵያ ላይ ጠብቁ። ባለፉት 6 ዓመታት ኢትዮጵያውያን ያለመታከት 40 ቢሊዮን ችግኞችን ተክለዋል። ለአብነትም ባለፈው ዓመት ብቻ በነበረው የአረንጓዴ አሻራ መርሃ ግብር ወደ 6.5 ቢሊዮን ችግኞች ተተክለዋል። በአንድ ጀንበር ደግሞ 600 ሚሊዮን ችግኞች። ዘንድሮም ይህንን ታሪክ ለመድገም ቅድመ ዝግጅት ተጠናቋል። ኢትዮጵያውያን 7.5 ቢሊዮን ችግኞችን እንተክላለን ብለዋል። ዮሐንስ ፍስሐ ነኝ። ይህ ጉዳይ የሰኔ ወር የኢቲቪ አጀንዳችን ነው። ይጠብቁን። የአብሮነትና የመረዳዳት ባህልን በማጎልበት የወገን ደራሽነትን ያረጋገጠ ነው የበጎ ፍቃድ አገልግሎት። የአረንጓዴ አሻራ የአቅመ ደካሞችን ቤት የማደስ እንዲሁም ደግሞ ትምህርት ቤቶችን የመገንባት በሰላም ግንባታ ውስጥ በሚሊዮን የሚቆጠሩ ኢትዮጵያውያን ይሳተፋሉ። ኢቲቪ በሰኔ ወር ይህንን የክረምት በጎ ፍቃድ አንስቶ በስፋት ይዳስሳል። በቅርብ ቀን ይጠብቁ። የ2017 የትምህርት ዘመን በመጠናቀቅ ላይ ነው። በትምህርት ስርዓቱ ያለውን መሰረታዊ ችግር ለመፍታት ከሚወሰዱ እርምጃዎች የትምህርት ምዘናና የፈተና አስተዳደር ስርዓቱን ማስተካከልና ማዘመን ነው። በዚህ ዓመት በሚሰጠው የ12ኛ ክፍል ሀገር አቀፍ ፈተና ከ600 ሺህ በላይ ተማሪዎች ፈተናውን ይወስዳሉ። ከዚህ ውስጥ 150 ሺህ የሚሆኑት ተማሪዎች ፈተናውን በበይነ መረብ የሚወስዱ ይሆናል። ይህ ጉዳይ የኢቲቪ 57 የሰኔ ወር አጀንዳችን ይጠብቁን። ከፍተኛ የስልጣን ባለቤት የሆነው የህዝብ ተወካዮች ምክር ቤት የ2017 በጀት ዓመትን እንዴት አሳለፈው? ለሀገርና ለህዝብ የሚበጁ አዋጆችንስ በምን መልኩ አጽድቋል? በበጀት ዓመቱ የታቀዱ ሀገራዊ እቅዶችስ አፈጻጸማቸው ምን ደረጃ ላይ ደርሷል? የበጀት ዓመቱን የምክር ቤቱን አፈጻጸም የተመለከቱ ዘገባዎችን ኢቲቪ በሰኔ ወር ወደ እናንተ ያደርሳል። ይጠብቁ። ተመልካቾቻችን ከኢትዮጵያ ቴሌቪዥን የምዕራፍ 2 የኢቲቪ 57 ዜናዎቻችን ቀጥሏል። ኢትዮጵያ ከሰላም እጦት እንድትወጣ የመከላከያ ሰራዊት ያደረገው ጥረት አድናቆት የሚሰጠው መሆኑን በሕዝብ ተወካዮች ምክር ቤት የውጭ ግንኙነትና የሰላም ጉዳዮች ኮሚቴ ገለጸ። ቋሚ ኮሚቴው የመከላከያ ሚኒስቴርን የ2017 በጀት ዓመት የ10 ወራት የዕቅድ አፈጻጸም ሪፖርትን ገምግመዋል። ተመልካቾቻችን በዚህ ጉዳይ ላይ ተጨማሪ መረጃዎችን ሊሰጠን ሪፖርተራችን ይመራደም በቀጥታ መስመራችን ላይ ነው የሚገኘው። ይመር እንዴት አምሽታል? ቀደም ሲል እኔም ለመግለጽ እንደሞከርኩት የመከላከያ ሚኒስቴር የ2017 ዓ.ም የ10 ወራት የአፈጻጸም ሪፖርቱን ለፓርላማ በተለይ ደግሞ ለሚመለከተው ቋሚ ኮሚቴ አቅርቧልና እስቲ ቋሚ ኮሚቴው የመከላከያ ሚኒስቴርን ሪፖርት አድምጦ ምን አለ? በኢትዮጵያ የተለያዩ አካባቢዎች የሰላም መደፍረስ ወይም ደግሞ የጸጥታ ችግሮች ሲያጋጥሙ መከላከያ ሰራዊት ወደ እነዚያ አካባቢዎች ተሰማርቶ ሰላሙን የማረጋገጥ ወይም ደግሞ ህዝቡ በሰላም ወጥቶ የመግባት ሁኔታውን የዕለት ተዕለት ኑሮውን እንዲቀጥል የማድረግ የመከላከያ ሰራዊት ትልቅ መስዋዕትነት የሚከፍልበት ደግሞ ወይም ደግሞ ትልቅ ስራዎችን እየሰራ መሆኑን ነው የተገለጸው። በዚህም እንግዲህ በሕዝብ ተወካዮች ምክር ቤት የውጭ ግንኙነትና የሰላም ጉዳዮች ቋሚ ኮሚቴ ሪፖርቱን ካዳመጠ በኋላ የመከላከያ ሰራዊት በሀገር ውስጥ የተለያዩ አካባቢዎች የሰላም እና የጸጥታ ጉዳዮችን ከማስጠበቅ ባሻገር ዋናው ተልእኮውን እንዳይረሳ ወይም ደግሞ መዘናጋት እንዳይፈጥርበት ወደ ዋናው ተልእኮም ጭምር ትኩረት አድርጎ መስራት እንዳለበት ነው ሀሳብ የተነሳው። በዋናነት እንደ ጥያቄ መልክም የተነሳው እንግዲህ የምስራቅ አፍሪካ የኛ የምንገኝበት ወይም ደግሞ ኢትዮጵያ የምትገኝበት ቀጠና ውስብስብና በብዙ ችግሮች የሚፈተን ቀጠና ነው። በዚህም የኢትዮጵያን ብሔራዊ ጥቅም ከማስከበር አኳያ የመከላከያ ሰራዊቱ ምን እንቅስቃሴ ላይ ነው የሚል ነው። የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ በዚህም ሲመልሱ በአጠቃላይ የመከላከያ ሰራዊቱ ኢትዮጵያን የሚመጥን በቁጥርም በቴክኖሎጂም በትጥቅም ሆኖ እየተዘጋጀና መዋቅሩም እየተሳከለ በዚህ ባለበት ሁኔታ ነው የሚገኘው ብለዋል። በቀጠናው ላይ ያለውንም እንግዲህ ሽብርተኝነትን ድንበር ዘለሉ ወንጀሎችንም ከመከላከል አኳያ የኢትዮጵያ ሉዓላዊነትና ብሔራዊ ጥቅም ለማስከበር በርካታ ስራዎችን እየሰራ መሆኑንም ተናግረዋል። የሀገር ውስጥ ሰላምን ከማረጋገጥ አንጻርም ትልቁን ወይም ደግሞ የሀገርን ኢትዮጵያን የሚመራ
የሚመጥን ከፍ ያለ ብሔራዊ ጥቅም ሊያስከብር የሚችል በዛ ዝግጁነትና ቁመና ላይ የሚገኝ መሆኑን ተናግረዋል። ከዛ ባሻገር ደግሞ የውስጥ በኢትዮጵያ በተለያዩ ክልሎች የሚያጋጥሙ የጸጥታ ችግሮችንም ከመከላከያው የሰላም ማስከበሩን ከሰራ በኋላ የክልሎች በራሳቸው ያንን መቆጣጠር እንዲችሉ የክልሎችን የማጠናከር ወይም ደግሞ የጸጥታ መዋቅራቸውን የማደራጀትና የማሰልጠንም ስራ ሰርቷል። ይህን እንደውም በቅርቡ ወደ ክልሎች አዛውረው ሙሉ በሙሉ ወደ ዋና ተልዕኮ ይመለሳል ነው ያሉት ፊልድ ማርሻል ብርሃኑ ጁላ። በአጠቃላይ ኢትዮጵያ በሰላም ማስከበር ሂደቱም ውስጥ በመሳተፍ ቀጠናው ወደ በጋራ ሆኖ የመልማት ወግ በጋራ ደግሞ ሰላሙን የማረጋገጥ ስራም ዝግጁ ናት ኢትዮጵያ በማለትም ተናግረዋል። በአጠቃላይ ይህን የነበረ አልጋነሽ ይመር ለሰጠህን መረጃ አመሰግናለሁ። መልካም ጊዜ ይሁንልህ። ወደ ቀጣዩ ዘገባ እንሻገራለን። በአካባቢያችን የተገነቡ የመስኖ ልማት ፕሮጀክቶች ተጨማሪ ምርት በማስገኘት ህይወታችን እንዲቀየር አስችለውናል ሲሉ በአዊ ብሔረሰብ አስተዳደር ዞን የጓንጓ ወረዳ አርሶ አደሮች ተናገሩ። በብሔረሰብ አስተዳደሩ ከ1300 በላይ ማወራዎችና አባወራዎችን ተጠቃሚ የሚያደርጉ የመስኖ ፕሮጀክቶች ተጠናቀው ለአገልግሎት ክፍት መሆናቸው ተገልጿል። ዘገባው የሪፖርተራችን ተስፋውን ደስታ ነው። ወደ ውጭ ዘገባ አልፈናል። በዓለም አቀፉ የአቶሚክ ኢነርጂ ኤጀንሲ በኢራን ላይ የሰነዘረውን ውንጀላ ተከትሎ ኢራን ተመጣጣኝ ምላሽ ይኖራል ስትል አስጠንቅቃለች። ኒውክሌር የማበልጸግ መርሃ ግብርን አስመልክቶም ኢራን ከአሜሪካ ጋር 6ኛ ዙር ውይይት ለማድረግ በዝግጅት ላይ እንደምትገኝም እንዲሁ አስታውቃለች።